የአንድ ተቋም ትርፋማነትና አምራችነቱ የሚታወቀው ትልቁ ነገር እርካታ ነው። ለህብረተሰቡ እርካታ መስጠት ነው። ተቋምን ተመስርቶ ትልቁ የሱ መለኪያ የሚሆነው የህብረተሰቡ እርካታ ነው ወይም ደግሞ የማህበረሰቡ እርካታ ነው። እንደ ነበር ብለን ያለፍነው ጽፈት ቤት የነበረ ጊዜ አሁን ወደ ኋላ ለመልሶትና ትላንትን በህብረተሰብ እርካታና በዛሬ ያለውን ነገር ማስከበር ስም ተሰጥቶት የነበረ ተቋም ነው። አሁን ላይ ግን ደንብ ማስከበር ድሮ እንደው ምንድነው ድሮ መጣብን ይባል ነበር። አሁን ግን መጣልን የሚባልበት ያ ምንድነው አንደኛ ተቀራርበን ስንሰራ ተቋሙ ከምን አንፃር እንደተቋቋመ ምን ደንብ ማነው ህገወጥነትን መከላከል ለማህበረሰቡ ምንድነው የሚለውን ህብረተሰቡ በራሱ ሲያቅ ለኛው ነው የሚሰሩት ኑልን ህብረተሰቡ በተለያየ መድረክ ሲሳተፍ ይታያል። ቡና ጠጡም ያዘጋጃል ከተለያዩ ስለ ደንብ መተላለፎች መስማትም ይፈልጋል። ምንም ብናስተካክል ነው የሚሻለው የሚል ከኦፊሰሮች ጋር ጥርቅ የሆነም ደግሞ በቅርበት የሚሰራበት ሁኔታ ነው ያለው። ያ ማለት ለተቋሙ ለህብረተሰቡ የሚሰራውን ነገር ማህበረሰቡ አውቆታል ማለት ነው። ሁለተኛም በሌላም በተለያዩ መንገዶችም አሁን እኮ ደንብ መተላለፍ በአደባባይ ተፈጽሞ ማለፍ አይቻልም። ተቋሙ የራሱን የቻለ ጥቆማ መንገድ አለው። ቀጥታ በተፈጸመችበት ሰዓት ከነ አክሽኗ ለተቋሙ የሚመጣበት ሁኔታ ነው። ይሄ ማን ነው የሚያደርገው? ማህበረሰቡ ነው። ስለዚህ ደንብ ማስከበር ቀጥቶም ነው አስተምሮ ለተቋሙ የሚያመጣው ነገር አለ ብሎ አምኗል ማለት ነው። ቀድሞ ግን ይሄ አልነበረም። ስለ ተቋሙ ነዋም አልነበረም እና እንዳልኩሽ በተለያየ ጊዜ በነበረው እነዚህ በተለይ ቅድመ መከላከሎች ሰሮች የሚባሉት ትምህርት ላይ ብቻ ትኩረት አድርገው የመጡት ከመጡ በኋላ ማህበረሰቡ እየተቀየረ ቅጣቱም እያስተማረው የተቋማችንም የቅጣት ደረጃ ከጊዜ ወደ ጊዜ እያደገና ከተማው በደረሰችበት ህብረተሰቡን ሊያነቃ በሚችል ቀድሞ በተለያየ መድረክ ይተች የነበረው ምንድነው የተቋሙ ቅጣት አያስተምርም ነው እንዲያስተምር ተደርጓል። ወደ ጥፋት ለማይገባው መልካም ነው፣ ወደ ጥፋት ለሚገባው ደግሞ ማስፈራሪያ ነው። ህግ ተምሮ ማህበረሰቡ በራሱ እንደሌሎች ሀገራት በራሱ ደንብ መተላለፍን ወይ ህገወጥነትን ባይሰራ ደግሞ ይሻላል። ስለዚህ ተቋሙ ወደዛም ነው የሚያደላው። ለዚህም ነው ከማህበረሰብ ጋር ውስጥ ገብቶ መስራትም ውጤት ማምጣት ይቻላል ማለት ነው። ደንብ ማስከበራው ትልቁ ነገር አፈጻጸሙ መሬት ላይ ነው። ህዝቡን ለህብረተሰቡም ቅርብ የሆነው ኦፊሰሩ ነው። ትልቁም የተቋሙ ጀርባ እንትን ኦፊሰሩ ነው። በትላንትና የነበረው የኦፊሰር አመላመልን ስንመለከት ዛሬ ላይ የነበረው የኦፊሰር አመላመልን ስንመለከት ለውጤታማነቱ ጉልህ አሰራሩ እንዴት ይመለከቱታል እርሶ? ደንብ ማስከበር ቀድሞ የነበረ ያአደረጃጀቱ በራሱ ኦፊሰሮችን ማለት የተሻለ የትምህርት ደረጃ የላቸውም የሚባልም ስያሜ የተሰጠው ነው። ይሄ ማለት ትክክልም አይደለም። ማለት አንዳንዴ የተሰጣቸውን ተግባር በአግባቡ እየፈጸሙ ይያለ ነገር ግን ማህበረሰቡ ከተማዋ የደረሰችበት ደረጃና እቺ ሲቪላይዝድ የሆነች ከተማ ናት። ሌላ ከተማ ላይ አዲስ አበባ ላይ መሰለ ከተማ ላይ የተማረ ማህበረሰብ ባለበት የተማረ ኦፊሰር የግድ ያስፈልጋል ብሎ ተቋሙ አምኖ ያው የቀድሞቹን የሚቀላቀሉ ከቀድሞቹ ጋር ልምድ ካላቸው ኦፊሰሮች ጋራ በጋራ የሚሰሩ የተማረ ደሞ ማስገባት የተጀመረበት ማወቅሩን በዛ ደረጃ የተደራጀበት ሁኔታ ነው ያለው ማለት ነው። ያ ማለት ሁለቱ አንደኛው ልምድ አለው አንደኛው ዕውቀት አለው ለተቋሙ የተሻለ ነገር ማምጣት ይችላሉ። ነገር ግን ያው ከተማው በሚፈልገው የዕውቀት ደረጃ ወይም ደግሞ ደንብ ተላላፊው ከኦፊሰሩ ቀድሞም የሚያስብበት ሁኔታ ነው ያለውና አንድ ህግ ስትወጣ ያችን ህግ አውቆ ከኦፊሰሩ 3-4 እጥፍ በምን ያችን ደንብ መተላለፍ ፈጽሞ ማምለጥ ይችላል ብሎ ማሰብ የሚችል አይምሮ ያለው ማህበረሰብ ጋር ያው የተሻለ የተማረ አካል መቀላቀል የግድ ስለነበረ አሁን ባለው ከዲግሪ በላይ የሆኑ ኦፊሰሮችን እየመለመሉ ወደ ስራ ማስገባት ከተጀመረ እንግዲህ ሰየት ብሏል።